እናያለን ብለዋል። እስካሁን እንግዲህ ያላቸውን አልደውልለት ይሆን ደውለውለትን አናውቅም። ከአሁን በኋላ የይመች ቤተሰቦች በሙሉ ድምፅ እንዲያዙ ወሰነናል። ያን ጊዜ ህመሙን ያውቀዋል። ግድ ነው። ምንም ለማድረጋችሁ ያዟቸው። በቃ ልጅም ካለው እናቱም ትሁን ማንም ይሁን አለቀ። በህግ መያዝ አለበት። ጋይስ 14,000 ሰው አላችሁ። ለዚህ ተስማሙ። ወጣቱ ላይ በሚስተዳደረው ህግ መያዝ አለባቸው። ተስማሙ። ማንም ያሰዳል። ከዛ በኋላ እኛ ከመለ ጨርሰና 2 ቀን ለፋን። እሱ ግን ደላላው ጋር እያወራ ነው። አሁንም ስልኩ ተጠልፏል። ስለዚህ ምን አሉ እየተባለ ነው። በአንድ ድምፅ በአንድ ቃል እናቱም ትሁን አያቱም ትሁን አቀዮም ትሁን ቅማንቱም ትሁን አባቱም ይሁን ወጥተህ አንጣልን። ደግሞ እኛ ለህዝብ እናሳውቃለን። ህዝቡ ያውቃል። ህዝቡ እንደዚህ አይነት ገዳይ ልጅ በሞቱ በየንትኑ ለሚያደርጉን እሱ የመጡ እሷ ብቻ አይደለችም። ተወር በፊት አንድ ቆንጆ እየመታ እንደዙ ሙታ ላይ ተብሎ ለቤተሰቡ ተረድቷል አሉ። ከአመት በፊት ከ2 ዓመት ከ3 ዓመት በቀላሉ ወደ 60 ሴቶች ናቸው በሱ መጥተው ሙተዋል ተብሎ እየተረዱ እዛ ዋሻ ገብቶ መጫወቻ ያደረጓቸው። እመኑ፣ አንድ ሴት ብቻ አይደለችም፣ ወደ 60 ይሆናሉ። ፎቶቸውን ተወር በፊት ከኢትዮጵያ ስመጣ እዛው ድንበር ላይ እንደዙ ሞቴ ተብሎ ለቤት ተረዳ። በቃ ያ ድንበር ነው ጥይት አለ ስለሚባል ማህበረሰቡ ቶሎ ያምናል ሞቱን። ለዛ እኮ ነው የቀለዱብን። ግን ይሁን ላይ የሆነ ያለው ከአሁን በኋላ በይመች በሚባል ሰው ነገሩ በይመች በሚባል ሰው ከኢትዮጵያም ሆነ ከሳውዲ እንዳትሄዱ ከአሁን በኋላ እባካችሁ። በተለይ ቆንጆ ከሆናችሁ አበቃላችሁ፣ ይሸጣችኋል። ነግሬያለሁ፣ ጨርሻለሁ። እንግዲህ ከዚህ በኋላ ይበቃናል። ያው ታውቃላችሁ እኛ ስራ ላይ ሰያ እንዳልከው የሌሎቹ የሚታሰብበት ከኛ በምንጠብቁት መንገድ ሁሉ አብረናችኋለን። ከጎናችሁ በፈለገው መንገድ እናመሰግናለን። አንድ ነገር ልበል። ጠዋትም ያው እንትን ብያለሁኝ። ያው እንደነዚህ አይነት በጣም ብዙ ነብሰ በላዎች በባህር ልጆቹ ቅድም የገጠር ልጅ ሲል ስለነበረ አብዛኞቹ ምንም አያውቁም ብለው የሚያስቧቸው የገጠር ልጆች እንደሆነ ይታወቃል። ግን ደግሞ እነሱ የገጠር ልጆች በሚሏቸው ነው ልብሳቸውን ቀይረው ስፔሻሊ ሳውዲ ድንበር ላይ ያለ የአሻጋሪ ነን የሚሉ ጨካኞች ያሉት በእነዚህ ልጆች ነው። ገባል? ስለዚህ ማንም ሰው አንተ ሰይድ ይኸውልህ፣ እኔ በዱላ ስመታክ መልሰ ካልመታኝ አንተን የተመታው ዱላ ሊያምክ አይችልም። ስለዚህ እች ልጅም ደግሞ በህይወት ካለች በህይወት መኖሯ ከተረጋገጠ እነሱ የሰው ነብስ ይዘው ቁማር የሚያወራርዱ ከሆነ የእነሱ ቤተሰብ እንቅልፍ ተኝቶ እያደረ የዚች ልጅ ቤተሰብ ደግሞ በሀዘንና በሰቆቃ መኖር የለበትም። ስለዚህ ታግሳችኋል እስከ ጥግ ድረስ፣ እኛም ዳር ሆነን እስከ መጨረሻው ድረስ ያልቃል ብለን እያየናችሁ ነበረ። መደረግ ያለበት ሁሉ እኛ የምናግዛችሁ ነገር ሁሉ እኛ አለን። ነገር ግን እንደዚህ አይነት ጨካኞች የማያዳግም እርምጃ ሲወሰድባቸው ማንም ይሁኑ ማንም ጨካኝ ነው። ምንም አይነት እንትን ገደብና ወሰን የለውም። ስለዚህ እነዚህ አይነት ሰዎች የሚያሟቸው እነሱ ቤት ሀዘን ሲገባ ነው። ስለዚህ አሁን ያላችሁት ሁላችሁም ያላችሁት ነገር ትክክል ነው። ምክንያቱም እስቲ ይህን ያህል እድል ተሰጥቷቸው የቤተሰቦቻቸውን ህይወት ቁማር የሚያስይዙ ከሆነ አካሏን እንኳን አጉድለዋት ከሆነ ያምጣት፣ ልጅቷን እናሳክማታለን። ብርም ያልከፈለቻቸው ከሆነ ደግሞ ገንዘብ ነው፣ ገንዘብ ይሰጣቸዋል። ልጅቷን ይልቀቋት። ወይ መተዋት አካሏን አጉድለዋት ከሆነ ለቤተሰቦቿ ሙሉ ናት። ገባ? ይልቀቋት በቃ። ወይ አይኗን አጥፍተውም ከሆነ ወይ የሆነ አካሏን አጉድለውም ከሆነ በዛ ነገር እንትን እንላለን ብለው እኛ እናሳክማታለን። ይስጡን። እቺ ስደተኛ እህታችን ስደት ላይ ማንም እርስ በራስ ነው ያለ ነው። ገባ? ስለዚህ ያምጧት፣ ይመልሷት። አካሏንም አጉድለው ከሆነ ያምጧትና እኛ ሳክመን እንትን እንላታለን። ስለዚህ እንደዚህ አይነት ጭካኔ የሚያደርጉ ሰዎች በቃ የእጃቸውን ነው ማግኘት ያለባቸው።
ከዛ ውጭ ደግሞ ሰያ አሁን እንደተናገርከው አንተ ሌሎችም እህቶች ካሉ እንደዚህ ታፍነው የተቀመጡ መረጃ ካለ እዛ ድረስ በአካል ሄደን እኛ እርምጃ እንወስዳለን ለሚስሉ ሰዎች የሚገባውን እርዳታ እናደርጋለን። በገንዘብም በምንም መልኩ አንድ ሰው ሰበብ ብትሆንም ይችል ሰበብ ሆና ሌሎቹ የሚተርፉ ከሆነ ድፍን ገልፍ ላይ ያለ ሀበሻ ይተባበራል። አስፈላጊውን ወጪ እኛ እንሰጣለን ለእነሱ። እዛ ሄዶ ለሚያስለቅቅ ግሩፕ ተደራጅቶ ሄደን እናስለቅቃለን፣ እነዚህን ሰዎች ለህግ እናቀርባለን ለሚሉ እኛ የሚገባውን እርዳታ እንረዳለን በተፈለገው መንገድ። ሞት እንደዛ ለማድረግ ከባድ ነው እዛ ቦታ ያለው። ምክንያቱም ያ ቦታው የሽፍታ ሰፈር ነው። አሁን እነሱ ምንድን ነው የሚሉት? ትላንትና የኋላ ሀገር ያለው ደላላ እና ጅዳ ያለው ደላላ ተገናኝተው ያወራ ነው። ልጅቱ ሙታለች። ስለዚህ ሞቷን ለማረጋገጥና የተቀበረችበትን ወይም ደግሞ አካባቢውን አይቶ ለማመን እንዲመች ሰው ላኩ፣ ወይ ከኢትዮጵያ ወይ ከሳውዲ አሉ ደላላ። አይ እውነተኛ ሙታ ከሆነ ማንም ሰው እዛ አይመጣም፣ በራስህ ካሜራ ቀርጽና ላክልን እናምናሃለን ብለን እስከ 3 ቀን ሰተነው ተለያየን። ትላንትና ከሰዓት ግን ወደ ሳውዲ የሚገቡ ሩካቦች ለጓደኛቸው ደውለው አለች ዛሬ ከሰዓት አይተናታል፣ እንዳውም ስታለቅስ ነበር አሉ። እዛ የነበሩ ሩካቦች ተደብቀው ነው። እነሱ መረጃ ማውጣታቸው ቢሰማ ችግር ስለሚፈጥር በቅርብ ጊዜ ወደ የሆነ ቦታ ይገባሉ ይነግሩናል አሉ። ያንን ስንሰማ ነው ቀጠሮውን ማፍረሰን። እንደዛ ከሆነ የጅዳ ያለው ደላላ ማስለቀቅ ይችላል። ምክንያቱም ጓደኛው ነው። ብርም ከሆነ ብርም ይዞበት ወይም ደግሞ እዳ ኑሮበት ከሆነ እዳውን እንክፈልለት፣ መጥቶ ማብራሪያ ይስጥ ነው የእኛ አባባል። እስካሁን ምንም የሰጠውም ማብራሪያም የለ። አብሮ እነዛው ደላሎቹ ሙታለች፣ የሞተ ሰው ተየት እናምጣ እንደሚሉት ነው። ይሄ የትላንትናው መረጃ ነው። የመጀመሪያ ልጅቱ ሙታለች ተብሎ ከተወሰነ በኋላ ልክ እንደሷ አግተዋት ወደ 4 ዓመት ዋሻ ውስጥ ያቆዩዋት ልጅ እሷ ስለታመመች አውጥተው ከሳውዲ አረቢያ ወደ የመን የሚሄዱ ልጆች ጋራ አውጥተው ሲልኳት ሃናን ተከትላ ወደ ውጭ ወጣ ብላ ነበረ። ልጆች ሊሙታለች አልተባለችም ወይ ብሎ ተዛ የወጣችው ልጅ ጠይቃት፣ ኧረ እንዳይመስልህ መታለች፣ እዝን ነው ያለችው። ዋሻው ብትገባ ማብራት አለው፣ ሙከየፍ አለው። እኔም 4 ዓመት እዚህ ውስጥ አሰቃይተውኛል። እንዳውም ሃና ከዚህ ቦታ ወጣሁኝ፣ ካልወጣሁኝ ልጄን ለኢትዮጵያ ሕዝብና ለቤተሰቦች አደራ እያለች ስትጸልይ ነበር ብላለች። ልጅቱ እኛ ጋር አዲስ አበባ ገብታ ከቤተሰቦቿ ጋር ተገናኝታለች። ኢትዮጵያ ናት አሉ። የእሷን ቁጥር ስጠን ብለነው ነበር። ልጁ ኢትዮጵያ ውስጥ ነው አለው። መልሶም ኢሞ ላይ ሊገባ አልቻለም። ይሄ ነው ያለው። ይሄንን እንደዚህ እየተባልን እየሰማን እንዴት መሞቷን እንመን? ይዘው የጣሏት እነ ሼህ መሐመድ ሲዋራ የነበረው አስረግዘዋት ታማ ጥለዋት የመኖች አንስተው አሳክመዋት ታበቁ በኋላ ያችም እንደዚሁ ለሆነ ልጅ አውርታ ነው አሉ እነ ሼህ መሐመድ ተነግራ ነው። አሁን ትክክለኛ በአይን ያዩት ሰዎች አንዲቱ ኢትዮጵያ ናት፣ አንዲቱ የመን ውስጥ ናት አሉ። 3ኛ ደግሞ ትላንትና አሶራ ተናታል ያሉት ልጆች ኦልሞስት እስካሁን እነሱ ጋር ናቸው ማለታቸውን ለመግለጥ በእነሱ እጅ ስለሆነ ያሉት እነዛ ልጆች ወደሚፈልጉበት ሀገር ከሄዱ በኋላ
ወይ ደውለው ይነግሩናል ወይም በሶሻል ሚዲያ መጥተው ሊያወሩ ይችላሉ። ያለው እውነት እንደዚህ ነው። እኛ ደግሞ ይሄ ይመች የሚባለው ጅዳ ያለው ደላላ ተክሌ የሚባለው ዋናው እዛ ድንበር ላይ ያለው ደላላ ጋራ ትላንት ስላገናኘን እሱ ይችላል። ስለዚህ እሱ ማስለቀቅ ይችላል ብለን እሱ ላይ ተጽዕኖ እያደረስን ያለን። እስካሁንም የለመንነው አንደኛ ሀገራችን ላይ ነው፣ አንደኛ ወንድማችን ነው፣ ሁለተኛ ቤተሰቦቹ ቤተሰቦቻችን ናቸው፣ እናቱ እናታችን ናት፣ ወንድሞቹ ወንድሞቻችን ናቸው። እሱ እንኳን የሰው ስብዕና ባይሰማው እኛ ሊሰማን ይችላል። በግርግር ምንም የማያውቁ ቤተሰቦቻቸው ላይ የሆነ ነገር ከሚፈጸም እሱ ደላላው ጋር ተሟግቶ ተከራክሮም ቢሆን ልጅቱን መፍትሄ ያመጣል በሚል ነው እስካሁን የጠበቅነው እንጂ ዛሬ ሀገራችን ታውቁታላችሁ። ትላንትና ገብተው ማን እንደነገራቸው ሳናውቅ እናንተ ተዝግ ጉዳይ ውጡ እኛ በምንሄደው እንሄዳለን ሲሉ ነበር። ማን እንደነገራቸው አናውቅም። እኛን እየተከታተሉ ነው ያሉት። ስለዚህ ከአሁን በኋላ ግን እኛም ስራ አለን፣ የግል ህይወት አለን። እንደ ሰው የተሰማንን ስብዕና አውጥተን ለልጅሽ ድምፅ ሆነናል። ከአሁን በኋላ ግን እዙ ላይ ይቆማል። እኛ ድረስ ነው ያለን መረጃ የዛን ኋላ ሀገር ያለውን አጥፍቶበትና እዳ ካለበት እዳ እንክፈልልህ ብለን ቪዲዮ እንትን ብለን ሰውየው ሊሰማ አይቻልም እንጂ ልጅቱ ምንም የለባት። ምንም ችግር የለም እንሰጣለን። አሁን እኛ ከመምጣታችን በፊት ሲናገር የነበረው ልጅ አሁን እንዳልከው ፕሮፋይል የቀየረው ዋና ፖይንቱ ያለው እሱ ጋር ነው። ሰያ ዋና ነገሩ ያለው ደላላው እና እሱ አንድ ቤት ነው የሚኖሩት። ደላላው እና እሱ አንድ ቤት ነው የሚኖሩት። አንድ ሰው አምጥቶ አሁን እሱ ቤት እዚህ ይመች ቤት አስገብቷል አሉ። 21 ሰው አምጥቶ በዙ በተክልኝ ይሄ ደላላው ይሄ እንትና ማን ነው? የገጠር ልጅ ያጎቱ ልጅ ነው ለጌታ አሁን። ይሄ ደግሞ የሀኒባል ምስኪን አያውቅም። እሱ ጓደኛ እያለ ዝም ብሎ እሱ ጋር ከአሁን በላ እንደሚያገናኝ ነገር የለም። ይሄ ጓደኛ አይደለም። ሚስትህን አሳልፎ የሰጠው ወይንም ደግሞ ስትሞት ለምን ሞተች የት ሞተች ብሎ አጥብቆ ጠይቆ የሚስትህን ትክክለኛ መረጃ ያላመጣ ጓደኛ አይደለም። ጓደኛ ነው እኔ ጋር ነው ምናምን ነው እያል መሆነ ነው። ይሄ ጓደኛ አይደለም። ካሁን በኋላ ጓደኛ ማለት የጓደኛው ሚስት እንዴት እንደሞተች ለምን ሞተች በደንብ አድርጎ ተከታትሎ አምጥቶ እውነትን የሚያወራ ነው እንጂ ከኢትዮጵያ ሰው አምጡና ቀብሯን ፎቶ አንስቶ ይላክላችሁ እየተባላችሁ እየተጫወቱባችሁ እሺ ብላችሁ ይሄንን የሚቀበል ጓደኛ ነው እንዴ? ንፍጣም ነው እንጂ ይሄ ነው እንደ ጓደኛ። ጓደኛ አይደለም። የሀኒባል ውዛ ዱኒያ የሚባለው ትክክለኛ ፈራጅ የለም ቲክቶክ ላይ ብሏል ብሎ ጌታውን ተናግሯል። እና ይሄው አሁን መጥቶ በዚህ ሁሉ ሰው መሀል መናገር ይችላል። ሁሉም ቲክቶከር እዚህ ላይ አለ። ሁሉም ቲክቶከር እዚህ ላይ ስላለ መጥቶ እኛ እንወርድለታለን ከሚፈልገው ሰው ጋር ተነጋግሮ ልጅቷን በስርዓት ያስረክብ ያለ። ከዛ ውጭ የጌታሁንም ቀበሌው ቤተሰቡ እና ዋናው ደላላ ጅዳ ያለው ይመች የሚባለው እህቱ ቤተሰቦቹ አጎት አክስት እያንዳንዱ አጥንተን ጨርሰናል። ከዚህ በፊት በሸዋ አካባቢ ያለውን ወጣት የፈጀው ይሄ ልጅ ነው። ስላለፉት አይመለከተንም። እንግዲህ ወደው የሸዋ ልጅ ማንም የአማራ ልጅ በተፈጠረባት ነገር እየተሰደደች በራሱ በእህቶቹ በወንድሞቹ መጫወቻ ሊሆኑ አይችሉም። እስከ ዛሬ የተጫወቱባቸው ይበቃቸዋል። ምድረ ቆሻሻ እዛ ላይ ያለው ነገር ስቃይ መከራ ሳይበቃው መፈናቀሉ ሳይበቃው መሞቱ ሳይበቃው ሳይመቸው እዚህ ደግሞ ቤተሰቡን ለማሻሻል ለመርዳት ብሎ የመጣውን እየሸጡ እየለወጡ እስከ ዛሬ ድረስ ያደረጉት ነገር ይበቃል። ሰያ ማርያምን ከዚህ በላይ እድል እንዳሰጥ እድል እንደው በፈጠረ ከጎንህ ነን። እንደው እድል እንዳሰጥ የፈለገው ነገር ይምጣ። በቃ በየትኛውም ቦታ ለህግ የሚከፈል ጠበቃ ሁሉ ከፍለን እንሄዳለን። ቤተሰቦቻቸው ብቻ ይውጡ። በቃ ሌላ ሁሉም ነገር ይቅር። በህይወትም ካለች አለች፣ ከሞተችም ሞተች። በቃ ግን ንቀቱ ይሄ ወደ መፍትሄ ሂድ። የንቀቱ ንቀት ከስር ሆኖ እያዳመጠ ነው። ደላላው እኮ እያዳመጠ ነው። የንቀቱ ንቀት ግባ ሲባል አይገባም። አሁንም እኛን እንደ ወገንተኝነትና እንደ ፍትህ አይናገሩም ምናምን የሚል እንደዚህ ይክቡና
ድንጋይ ውስጥ አስተኝተው መንገደኛውን ባይናችሁ ለቤተሰቦቿ እንድትነግሩ ተብሎ ስልክ የዛን ጊዜ ስልክ በሌለበት ሰዓት እዛ አሳይተው ይሄዳሉ። አሁን ደግሞ ስልክ ከመጣ ወዲህ ሲሞቱ ሰው አምጥተው ቪዲዮ ቀርጸው ቀብረናታል ወይም ደግሞ መቅበር ሳንችል እንደዚህ ቅጠል ጭነንባት አልፈነዋል ወይ አልፈናታል ተብሎ እዛ የነበረውን ሰው አስረድተው ነው የሚሄዱት። ለምሳሌ የሃኒ ግን የሆነው ሞታለች ያሉት መጀመሪያ ደከመች አረፈች አሉ። ስታርፍ ሌላውን ሰው ይዘው ሂደው የ20 ደቂቃ መንገድ ይዘው ሂደው ሌላ ቦታ ያስቀምጧቸዋል። የ20 ደቂቃ መንገድ ገባሽ? እንግዲህ 20 ደቂቃ በእግር ቅርብ ነው። የ20 ደቂቃ መንገድ ይዘው ሂደው ያስቀምጧቸውና ቆይተው ሁላቸውም ደላሎቹ እዛው ተመልሰው እሷ ጋር አበባ ስትበለው አበባ ስትቆዩ በኋላ እሷ ጋር ተቆዩ በኋላ መጥተው በቃ እንሂድ ሃኒ ሞታለች ነው አሏቸው። ለምሳሌ ስልክ ይዘዋል። የገጠር ልጅ ይታወቃል። እስቲን አንተ ሄድና እንዳሁኑ ቪዲዮ ቀርጻት እዛ ሞታለች ቢሉት 20 ደቂቃ በእግር ማለት ነው ይባል ነበር። ሩቅ እንኳን ቢሆን 20 ደቂቃ በእግር የገጠር ልጅ ወስደው ቪዲዮ አስቀርጸውት ከዛ ቢሄዱ ምን ችግር ነበረው? ከአሁን በኋላ ምናሉ ምንድነው ቢልክ አላየውም አልሰማው። ያልሞተች ሊገለው የተጫወቱብህ ከቤት ከኢትዮጵያ ሰው አንጥታ አስኪራውን አስቀርጽና እውነቱን እወቅ ያሉ ሰዎች ጋር አብረን ራሱ እርም ነው እነሱ ጋር መብላት። በቃ ምን አባቶ ያመጣል? ለምን ነው አይደል? እስካሁን ድረስ በቃ ከአሁን በኋላ ወደ ስራችን ነው። እነ ነፍጠኛው እነ ሸዋ ይሄ ነው ችግር የለም። የሸዋው በውስጥ እየሰማኸኝ ከሆነ በቴሌግራም እንትኑ ቁጥሬን አስቀምጥልሃለሁ፣ በውስጥ እጽፍልሃለሁ። እንግዲህ ከዛ በኋላ ማን እንደሆነ ያያል። እህታችንን ለጥላት ሰጥቶ ቁጭ ብሎ ራሱ አሁን የይመች ስልክ ተጠልፏል። ስልኩን ጠልፈነዋል። ይመችን በደንብ አድርገን ጠልፈነዋል። ስልኩ ተጠልፏል። ወደዳችሁም ጠላችሁም ከተከለ ጋር እያወራ ያለውን ወሬ እፖስተዋለሁኝ። ስልኩ ተጠልፏል። እኛን እያየ ሁሉ ተከለ ጋር እያወራ ነው። አሁን እኛን እያየ ስልኩ ይኸው ዝም ብለን አይደለም እኛ እዚህ የተቀመጠ አልገባም ቢልም ወደ አብልም የትም አይሄድ። ስልኩን ሰብሮ ይጥል እንደው ያዋለሁ። እያንዳንዱ እየሰማን ነው የሚያደርገው። ለአለቃ እየተቆራረጠ የምታወራውን ስልክ ልንገር እንዴ? ከእንትና ጋር እየሰማኝ ነው አይደለ? እየሰማ ነው ይመች እየሰማ ከተክሌ ጋር የምታወራውን በራስ አንድ በት የምትመሰክራት አለ ልጅቱ እንዳለች እያንዳንዱ የምታወራውን ራስ ትመሰክራታት። ሌባ ቁጭ ብለህ እኛን እያዳመጥክ የተክሌ ኔትወርክ ስለሚቆራረጥበት እኛ የምንለው ሁሉ መረጃ እየሰጠው ነው። አሰማለሁ ድምፅን ከፈለግ የሌባ ልጅ ቁጭ ብሎ እኛ የምናወራውን ተክሌ እዛ የምን ስለሆነ እየተቆራረጠበት በደንብ ስለማይሰማን ይሄንኛው በስልክ ቁጭ ብሎ እየነገረው በቃል በቃል እኛ የምንለው ቃል በቃል ይመች ነው እንደዚህ የሚያደርገው። ጨርሰናል። ካሁን በኋላ ሰላም አለይኩም። በዚህ ጉዳይ ጨርሰናል። ነገር ትመጣታለህ፣ እያለቀስክ ትመጣለህ።